እንግዲህ በዛሬ የቪዲዮ መረጃችን የምናየው የእርድ ጥቅም ይሆናል ማለት ነው። እንግዲህ በእለት ከእለት የኑሮ ዘይቤያችን በአብዛኛው ጊዜ የምንጠቀመው እርድ ምን አይነት ለሰውነታችን የጤና ጥቅሞች አሉት የሚለውን እንመለከታለን ማለት ነው። እርድ በውስጡ ባለው ከርኩሚና በሚባል ንጥረ ነገር ምክንያት ለጤና እጅግ ከፍተኛ ጠቀሜታ ካላቸው ቅመሞች መካከል አንዱ ነው። ሆኖም እንግዲህ ምን የጤና ጥቅሞችን ይሰጠናል የሚለውን እንደሚከተለው ለማየት እንሞክራለን ማለት ነው። አንደኛ እብጠትና ቁስለትን ለመከላከል እርድ በሰውነታችን ውስጥ የሚከሰተውን የውስጥ እብጠቶችን በመከላከል ረገድ እንደ ጠንካራ መድኃኒት ያገለግላል ማለት ነው። ሁለት የአንጎልን ብቃት ይጨምራል። በአንጎል ውስጥ የሚገኘው ሆርሞን ወይንም ይሄ BDNF በመጨመር አዳዲስ የነርቭ ሴሎችን እንዲፈጠሩና የማስታወስ ችሎታ እንዲጨምር ይረዳል ማለት ነው። ሶስተኛ የመገጣጠሚያ ህመም ያስታግሳል። የመገጣጠሚያ ወይንም የቁርጭምጭሚት አካባቢ ያሉ ህመሞችን በመቀነስ በሪህ ወይም በሌሎች ምክንያት የሚመጣን ህመም በከፍተኛ ሁኔታ ያቀላል ማለት ነው። አራተኛ የልብ ጤናን ይጠብቃል። የደም ስራን በማስተካከልና የደም መርጋትን በመከላከል ለልብ ህመም የመጋለጥ እድልን ይቀንሳል። አምስተኛ ካንሰርን የመከላከል አቅም አለው። የካንሰር ሴሎች እንዳይባዙና እንዳይሰራጩ የማድረግ አቅም እንዳለው በርካታ ጥናቶች ይጠቁማልና ከዛም ረገድ ይረዳል ማለት ነው። ስድስተኛ የመርሳት በሽታ ይከላከላል። በአንጎል ውስጥ የሚገኙ ዝገቶችን በማጽዳት ለአልዛይመር በሽታ የመከላከል ሂደትን በእጅጉኑ ይቀንሳል። 7 ድብርትና ጭንቀትንም እንዲሁ በአንጎል ውስጥ የደስታ ሆርሞኖች እንዲመነጩ በማድረግ እንዲመረቱ ወይም በማድረግ በማነቃቃት የድብርት ስሜትን ይዋጋል ማለት ነው። 8 እርጅናን ይከላከላል። በውስጡ ባለው ከፍተኛ የአንቲኦክሳይድ ይዘት ምክንያት የሰውነት ሴሎች እንዳያረጁ፣ ቆዳ እንዳያሸወሽም ያግዛል። 9ኛ ለስኳር በሽታ መከላከል ነው። እንግዲህ ለስኳር በሽታ የደም ውስጥ ስኳር መጠንን በማጣጣም የኢንሱሊን ስራን በማቀላጠፍ ለስኳር ህመምተኞች ጠቃሚ ነው ማለት ነው። 10 የምግብ መፈጨት ስርዓትን ያሻሽላል። የሆድ መነፋትና ሆዳችን እንዲሁ በጋዝ የሚያዝ ከሆነ ያንን ችግሮች ይፈታል ማለት ነው። 11 የጉበት ጤናን ያቀላል። ጉበት ውስጥ ያለው መርዛማ ነገሮች በማጽዳት የጉበት ስራን ያቀላጥፋል። 12ኛ የቆዳ ውበትና ጤናን ለመጠበቅ ያገለግላል። ለብጉር፣ ለጠባሳ፣ ለቆዳ ማሳከክ ፍቱን መድኃኒት ነው። ሆኖም እርድን ከእንደ ማር ያሉ ነገሮች ጋር ደባልቆ ፊትን በመቀባት ወይንም ከእርጎ ጋር ደባልቆ ፊትን በመቀባት ከ15 ደቂቃ በኋላ ለብ ባለ ውሃ በመታጠብ የፊት ጥራትን ለመጨመር በእጅጉኑ ያግዛል ማለት ነው። 13 በሽታ የመከላከል አቅምን ያጠናክራል። ሰውነታችን ባክቴሪያዎችና ቫይረሶችን የመቋቋም አቅሙ እንዲጨምር ያደርጋል። 14 ቁስል በፍጥነት እንዲድን ያደርጋል። እርድ ጸረ ባክቴሪያ በመሆኑ የተቆረጠ ወይም የተላጠ ቁስል ላይ ሲደረግ ኢንፌክሽን የመከላከል ሂደት ይኖረዋል ማለት ነው እና በእጅጉኑ ለዚህም ይጠቅማል። 15 የኮሌስትሮል መጠንን ይቀንሳል። በደም ውስጥ ያለውን መጥፎ ኮሌስትሮል LDL በመቀነስ የደም ስር መጥበብን ይከላከላል ማለት ነው። 16 ክብደትን ለመቀነስ ይረዳል። በሰውነት ውስጥ የስብ ክምችት እንዳይፈጠርና ሜታቦሊዝም እንዲፋጠን በማድረግ ክብደት ለመቀነስ ያግዛል። 17ኛ ለሳምባ ጤና ስር የሰደደ የሳምባ ኢንፌክሽን አስምን ለመከላከል እንዲሁም በእጅጉኑ ያግዛል ማለት ነው። 18 የጥርስና የአፍ ጤናን ለመጠበቅ የድድ እብጠትንና ባክቴሪያን በመከላከል የአፍ ጤናን ለመጠበቅ ያግዛል። 19 እንደ ተፈጥሮ የህመም ማስታገሻ ሆኖ ያገለግላል። ይህ ማለት ነው ለከፍተኛ ለራስ ምታትና በወር አበባ ጊዜ ለሚፈጠሩ ህመሞችን የማስታገስ ስሜት አለው ማለት ነው። 20ኛ የአይን ጤናን ለመጠበቅ አይን ላይ የሚፈጠሩ ኢንፌክሽኖችን የግላኮማ ስጋትን ለመቀነስ ይጠቅማል። እንግዲህ እስካሁን ያየናቸውን እነኚህን ጥቅሞች ለማግኘት እርድን በአመጋገብ ሂደት ወይም በአመጋገባችን ወይም በምንመገበው የአመጋገብ ስነ ስርዓት ውስጥ በመካተት መጠቀም በእጅጉኑ እንደዚህ ያሉ የጤና በረከቶችን እንድናገኝ ያግዘናል ማለት ነው። ሆኖም ግን
እርድን መጠቀም የሌለባቸው እነማን ናቸው የሚሉትንም በዚሁ ላይ እናያለን ማለት ነው። ወይንም እርድ ለብዙ ነገሮች ጠቃሚ ቢሆንም በተወሰነ የጤና ሁኔታ ላይ ያሉ ሰዎች ደግሞ እርድን ከመጠን በላይ እንዳይጠቀሙ ወይንም ጭራሽ እንዳይጠቀሙ የሚከለከልበት ሁኔታ አለ እና እነማን ናቸው ሊጠነቀቁ የሚገቡት እነማን ናቸው የሚለው እንመለከታለን። አንደኛ የደም ማቅጠኛ መድኃኒት የሚወስዱ ሰዎች። እርድ የደም መርጋት የመከላከል ተፈጥሯዊ ባህሪ ያለው፣ ስለዚህ እንደ አስፕሪን ወይንም ዋርፋሪን ያሉ የደም ማቅጠኛ መድኃኒትን ከሚወስዱ ሰዎች ጋር ሲደባለቅ የደም መፍሰስ አደጋ ሊያስከትል ይችላል ማለት ነው። ስለዚህ እዚጋ መጠንቀቅ። ሁለተኛ ቀዶ ጥገና በፊት እርድ ደም እንዳይረጋ ስለሚያደርግ ማንኛውንም አይነት ቀዶ ጥገና ከማድረጉ በፊት መጠቀም ማቆም በእጅጉኑ ይመከራል ማለት ነው። ሶስተኛ የሐሞት ጠጠር ያለባቸው ሰዎች። እርድ የሐሞት ከረጢት እንዲኮማተር ስለሚያደርግ የሐሞት ጠጠር ያለባቸው ሰዎች ላይ ከፍተኛ ህመም ሊቀሰቅስ ይችላል። የሐሞት ቧንቧ መዘጋት ላለባቸው ሰዎች አይመከርም ማለት ነው። 4 የኩላሊት ጠጠር ተጋላጭ ለሆኑ ሰዎች። እርድ በውስጡ ኦክሳሊት የተባለ ንጥረ ነገር ይዛል። ይህ ንጥረ ነገር ከካልሲየም ጋር በመቀላቀል በቀላሉ የኩላሊት ጠጠር እንዲፈጠር ሊያደርግ ስለሚችል እነኚህ ሰዎች መጠንቀቅ አለባቸው። 5 የብረት ማዕድን ወይንም አይረን እጥረት ያለባቸው ሰዎች። እርድ ሰውነታችን ከምግብ ውስጥ የሚያገኘውን የብረት ማዕድን ወይም አይረን የመምጠጥ አቅሙ ከ20 እስከ 90% ሊቀንስ ይችላል። ስለዚህ ደም ማነስ ያለባቸው ሰዎች ጥንቃቄ ማድረግ መቻል አለባቸው። 6 እርጉዝ ሴቶች። በምግብ ውስጥ የሚገኝ መጠነኛ እርድ ችግር ባይኖረውም እርድን እንደ መድኃኒትነት በከፍተኛ መጠን መውሰድ የማህፀን መኮማተር ሊያመጣ ስለሚችል ለጽንሱ አደጋ ሊሆን ይችላል። ስለዚህ አብዝቶ መጠቀም የተከለከለ ነው ማለት ነው። 7 የስኳር ህመምተኞች። 8 የጨጓራ ቁስለትና ከፍተኛ አሲድ ያለባቸው ሰዎች። 9 ይህ ጋር መገንዘብ ያለባቸው ከፍተኛ መጠን ያለው እርድ መውሰድ የቴስቴስትሮን ሆርሞንን ወይንም የቴስቴስትሮን ሆርሞን መጠንን በመቀነስ የዘር ፍሬ ወይንም ስፐርም እንዲቀንስ በማዳከም የመውለድ እድልን ለጊዜው ሊቀንስ እንደሚችል አንዳንድ ጥናቶች ይጠቁማሉ። ነገር ግን ይህ ነው የተባለ ትክክለኛ መረጃ ባይኖርም አንዳንድ ጥናቶች ስለሚጠቁሙ እናንተ በታሳቢነት ይህንን ከማድረግ ብትቆጠቡ በእጅጉኑ መልካም ነው ማለት ነው። 10ኛ የአለርጂ ችግር ያለባችሁ ሰዎች። እርድ ስትወስዱ የተለያየ አለርጂ የሚታይባችሁ ከሆነ አልፎ አንዳንድ ሰዎች ለእርድ አለርጂ ምላሽ ሊኖራቸው ይችላል። እርድን ሲጠቀሙ የቆዳ ሽፍታ፣ ማሳከክ ወይንም የመተንፈስ ችግር ካጋጠሙ ወዲያውኑ ማቆም መቻል አለባችሁ ማለት ነው። እስካሁን ያየናቸው የእርድ አስደናቂ ጥቅሞችና መጠንቀቅ ያለባቸው እነማን ናቸው የሚሉትን ነጥቦች ነው ማለት ነው። ስለዚህ ለዛሬ ያያስኩላችሁ አጠቃላይ መረጃ ይህን ይመስላል ማለት ነው። እናንተ ደግሞ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ በሌላ ጊዜ ሌላ ቪዲዮ እንዲደርሳችሁ የደወል ምልክቷን መጫናችሁ እንዳትረሱ። አመሰግናለሁ። ባይ ባይ።